ባርሴሎና ምን ነው አፈላ ደሃነህ ቢያሳዝነኝ እኔ በ30 ምናምን ብለህ ታፈላለህ እንዴ? እንደኔ አትሌቲኮ ማድሪድ 150 ልበል እንዴ አንተ? በጣም አፈላህ፣ በጣም አፈላህ። እና ግን ቀጣይ ስትመጣ 100 ሚሊዮን ነው የምለው። በቃ እንደውም አንተ በጣም አፍልተሃል። በቃ አልተመቸኝም። በቃ 100 ሚሊዮን ካለመጣ ራሽፎርድ የለም፣ ጨርሻለሁ። ብሬኪንግ ኒውስ ማርከስ ራሽፎርድ ወደ ዩናይትድ ተመለሰ። አራንገዘውም 30 ያራንገዘውም ከፈለጋችሁ አውሱንና እንደባለፈው እንደ አንድ አመት ምናን ተጠቅመን መልሷለን እንጂ አንፈልግም ራሽፎርድን ብለዋል ባርሳዎች። እንግዲህ ብሎ ፋብሪዚዮ ሮማኖ ዘግቧልና ማለት ነው። በቃ ምንም ማረጋ ይቻላል። እኔ ስለ ራሽፎርድን እግዚአብሔርን ከማንንም በላይ ነበር የምወደው። መጥፎ ነገር ስለ ራሽፎርድ ሳወራ ምናምን ብዙ ሰው እንደ ሌጀንድም የሚቆጥረውም ሰው አለና በጣም ነው የምወደው። ግን አሁን ባርሳዎች ያን ያክል ሞኝ ይመስላችኋል? በ30 ሚሊዮን ማርከስ ራሽፎርድን እምቢ ብለው በ70 ጎርደንን ሲያስፈርሙ የሆነ ልክ ያልሆነ ነገር ስላለ ነው። ልጁ የመጨረሻ ሰነፍ ነው። ልጁ እኮ እኔ ማርያምን ከኪሊያን ምባፔ የሚተናነስ ፖቴንሻል የለውም ብዬ ስንት እኮ ተከራክሬለታለሁ፣ ስንት ቦታ ተሟግቼለታለሁ። ናቹራሊ አንድ ተጫዋች ይሄውላ ተሰጦ ሊኖረው አይችልም፣ ግን ስንፍና በደሙ ነው። ልጁ ቢግ ጌም ፕሌየር ነው። እነ ፔዤ ላይ ታስታውሳላችሁ ምን አይነት ፕሬሸር ሃንድል አድርጎ ፔናልቲ ሲመታ ፍሪ ኪክ ማስቆጠር ይችላል፣ ስሩ ቦል መስጠት ይችላል፣ ረጃጅም ኳሶችን ክሮሶቹን ታስታውሳላችሁ። ሹቶቹ በጣም ስትሮንግ ናቸው። ልጁ በጣም ፈጣን ነው፣ ስትሬንግዝ አለው። በቃ ቢግ ጌም ፕሌየር ነው። ትንሽ ፊኒሺንግ ላይ ቢያስተካክል የሚገርም ልጅ ነው። ግን ስንፍና በደሙ ነው። ስንፍና ደም ውስጥ ነው ያለው። ያለ ኳስ ያለው እንዝላልነት፣ አዲስ ነገር ለመማር ያለው ፍላጎት ምናምን ዜሮ ነው። በቃ ዜሮ ነው። እና የማንቸስተር ልጅም ስለሆነ ነው በቃ የነ ዋይኒ ሩኒን ሪከርድ የሚሰብር ልጅ ምናምን ብለን ብዙዎቻችን ጠብቀነው ነበር። ግን ዲሳፖይንት አድርጎናል። ገብቷል። አሁን እስቲ ኩኛን ባየህበት አይና ራሽፎርድ አሁን ዩናይትድ ቤት ያደገ ሰው ነው። ጋርናቾ አሁን ዩናይትድ ቤት ያደገ ሰው ነው። እነ ኩኛና እነ ብራያን ምቡሞ እነ ካዝሜሮን ለክለባቸው ያላቸውን ፓሽን ስታዩት ይሄ ልጅ ደመቀዝቃዛ ነው። ስንፍና ከደሙ ነውና ከዚህ በኋላ ብዙ ድር ያለው አይመስለኝም። እነ ባየር ሙኒክ ምናምን ይባላል። ዩናይትድ ቤት በፍጹም ድጋሚ ማየት አልፈልግም። የተፋውን መልስ አትልስም። አይሆንም፣ በፍጹም አይሆንም። ዩናይትድ ቤት አብሶ ኮንፈርት ዞኑ ነው። ጓደኞቹ ማንቸስተር ናቸው ምናምን በቃ እንደ በኩር ልጅ ነው ራሱ የሚያየውና ከዛ ኮንፈርት ዞን ወጥቶ ባርሳ ቤት ሞክሮም አልተሻሻለም። ከዚህ በኋላ ብዙ ተስፋ ያለው ተጫዋች አለ አይመስለኝም። እንደምንም ግን በ20 ሚሊዮን እንኳን ብንሸጠው ደስተኛ ነኝ። ኮፒ ሊንክ ሪፖርት ራሽፎርድ እንግዲህ ባርሳዎች ከርብተውልናል። የገንዘብ ራሽፎርድ ይናሰብ ምን እናርገሽ? እኔ ይሸጥ ባይ ነኝ። አይ ነው ራሽፎርድ ቤታችን ያደገው እጃችን ላይ የፈነዳ ልጅ ነው ምናምን he was our golden boy ምናምን። ግን እኔ አሁን አንድ ያለንን ኳሊቲ የመልበሻ ቤታችንን ሰላም ይበጠብጣል ብዬ የምፈራው ሰው ነው። አንድ እንዳይበጠብጥ የምፈራው ያሳንጆ ነበር። እሱን አስማት መሽገር ብሎታል፣ ከላያችን ላይ ተነስቷል። ስለዚህ እኔ ራሽፎርድን ብንሸጠው ባይ ነኝ። ራሽፎርድን ሸጠን ሌላ አሪፍ ቤንች። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል ማለት ነው። ባርሳ አይከፍልም። እኔ በጣም ደስ ብሎኛል። ካሪክ አሳምኖት በማንቸስተር ዩናይትድ ቤት ቆይቶ ቢሳካለት ደስ የሚላችሁ እንደኔ ማለት ነው ኮሜንት ላይ ሐሳባችሁን ግለጹልኝ ማለት ነው። ምን እንደተሰማችሁ እኔ ደስ ብሎኛል። ወደ ማንቸስተር ዩናይትድ ይመለሳል። ስለ ሳንቾና ስለ ራሽፎርድ አዳዲስ ዜናዎች አሉ። እሷን ጠቅ አደርግላችኋለሁ። እናንተ ደግሞ ፎሎ ምልክቷን ጠቅ እያደረጋችሁ ማለት ነው። ጀደን ሳንቾ የማንቸስተር ዩናይትድ የረጅም ጊዜ ንብረት ከመሆን በኋላ ማንቸስተር ዩናይትድን በይፋ ለቋል፣ ወይም ደግሞ ከማንቸስተር ዩናይትድ ንብረትነት ተለያይቷል ማለት ነው። ጀደን ሳንቾ ያን ያክል ጥሩ ጊዜ ነበረው ለማለት ይከብዳል። ምናልባት እንደ ጥሩ ጊዜ ካነሳ ነው ልናነሳው የምንችለው ሲዝን 2022-23 ማንቸስተር ዩናይትድ ጥሩ የሚባል ደረጃ ይዞ ነው ያጠናቀቀው። ከዛ ውጭ እሱም በግሉ በጣም ደስ የሚሉ ሞመንቶች ነበሩት። እንዲህ ጨዋታ ካነሳ ሊቨርፑልን ሸንሽኖ ምናምን ያገባበት የማይረሳ እንዲሁም ጥሩ የሚባል ግን ከወጣንበት ወጪ አንጻር ምንም ከወጣንበትም ወጪ አንጻር ሳይሆን እንዲሁም ምንም የተጠቀመንበት አይነት ሰው አይደለም። ከዛ ይልቅ እንደውም በውሰት እየለቀቀ ማንቸስተር ዩናይትድ ለነ ዶርትመንድ ቻምፒየንስ ሊግ ፋይናል እስኪደርሱ ድረስ የሚገርም ጊዜ ያሳልፋል ከኛ ይልቅ ማለት ነው። ባካደረግን ለዶርትመንድ ጥሩ የሚባል ግልጋሎት የሰጠ በጣም ጸዴ ተጫዋቻቸው፣ በገንዘብም ጥሩ ያተረፉበት ምርጡ ተጫዋቻቸው ነው። ለኛ ግን በውሰት ሲንከራተት ነው የቆየው። አሁን ደግሞ ቼልሲ፣ ቪላ ምናምን ይገኛል ማለት ነው። ጀደን ሳንቾ ከማንቸስተር ዩናይትድ ጋር ራሽፎርድ እና ባርሴሎና ካልበለጥን ካልተበላለጥን ካልተንበላጠጥን እያሉ ነው ማለት ነው። ጎርደንን አስፈርመናል። ስለዚህ አሁን ለማርከስ ራሽፎርድ ወደ 30 እናወጣበት ምንም አይነት ምክንያት የለንም ብለዋል ማለት ነው። ድጋሚ በውሰት የምትሰጡን ከሆነ ምናልባት ዞር ብለን ልንላችሁ እንችላለን። ከዛ ውጭ ግን
ውሰዱት አይነት ነገር ነው። ማንቸስተር ዩናይትድ ሌላ ሌፍት ዊንግ ያው እየፈለገ እንዳለ ታውቃላችሁ። ለቤንችም ለምናምን ያስፈልገዋል። ቢመልሰው ማርከስ ራሽፎርድን ይሻላል ወይስ ደግሞ መልሶ ለባርሴሎና በውሰት ቢሰጠውና ባርሳ ደሞዙን እየከፈለ ቢቀጥል ይሻላል? የትኛው ላይ እናንተ ተስማማላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ደቅ እያደረጋችሁ ፎሎ ማለት ባርሴሎና ከማርከስ ራሽፎርድ ዝውውር ሙሉ በሙሉ ራሱን አግልሏል። ማርከስ ራሽፎርድም ከኢንስታግራም ገጹ የባርሴሎናን ስም ሰርዟል። ይህንን መረጃ በዝርዝር እነግራችኋለሁ። እናንተ በደንብ ኮፒ ሊንክ እያደረጋችሁ ለሁሉም ለማንቸስተር ዩናይትድ ደጋፊዎች አድርሱ። ማርከስ ራሽፎርድ እንግዲህ በውሰት ውል ወደ ባርሴሎና እንዳቀናና በ26 ሚሊዮን ፓውንድ የመግዛት አማራጭ ባለው የውሰት ውል እንዳቀና የማይዘነጋ ነው። ባርሴሎናዎች ተጫዋቹን እንደማይፈልጉትና በማርከስ ራሽፎርድ ቦታ አንቶኒ ጎርደንን ከኒውካስትል እንዳስፈረሙ የተረጋገጠ ነገር እንደሆነ ሁላችሁም ታውቃላችሁ። እናም በአሁኑ ሰዓት በተሰማው መረጃ መሰረት ባርሴሎናዎች ከማርከስ ራሽፎርድ ፍላጎት ሙሉ ለሙሉ ራሳቸውን እንዳገለሉና እንደ ዩናይትድ ስታንድም ዘገባ ከሆነ ማንቸስተር ዩናይትድ ከየትኛውም ክለብ ማርከስ ራሽፎርድ ጥያቄ የሚቀርብለት ከሆነ የተጫዋቹን ዝውውር ለመመልከት ዝግጁ መሆኑ ተረጋግጧል። ባርሴሎናዎች ዋነኛ ከተጫዋቹ ጋር ስምምነት ላይ ያደረሱበት ምክንያት የተጫዋቹ ደሞዝ መሆኑም ተረጋግጧል። እንዲሁም ማርከስ ራሽፎርድም ከኢንስታግራም ገጹ የባርሴሎናን ስም መሰረዙም በአሁኑ ሰዓት ተረጋግጧል። ባርሴሎና ኮሚክ ሆነብን፣ ባርሴሎና ቀለደብን። አይ ጊዜ ደጉ 13 ሚሊዮን ፓውንድ እንጂ 26 ሚሊዮን ፓውንዱን ለማርከስ ራሽፎርድ አልከፍልም፣ ከፈለጋችሁ በውሰት ለአንድ ዓመት ስጡን፣ ካልሆነ ውሰዱት በማለት መልስ ሰጥቶናል። ከማርከስ ራሽፎርድ ዝውውር ክለባችን 26 ሚሊዮን ፓውንድ ነበረ ከባርሴሎና የሚጠብቀው። ባርሴሎና 26ቱን አልከፍልም 13ቱን ነው የምከፍለው ብራዘር፣ 13ቱን ማለት ነው። ምሳ ትበላበታለህ። ለማንኛውም ለነ ጎርደን ማለት ነው 70 ሚሊዮን ፓውንድ የሚያወጣ ክለብ ለማርከስ ራሽፎርድ 13 ሚሊዮን ፓውንድ ማለት ንቀት ነው። ስለዚህ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ማንቸስተር ዩናይትድ ለሌላ ክለብ በውሰት መስጠት አይፈልግም። ስለዚህ 26 ሚሊዮን ፓውንዱን የሚከፍል ክለብ እስኪመጣ ድረስ ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ባርሴሎና አላገጠብን። ሌላኛው ጀደን ሳንቾን አባረኗል። አራተኛው ውዱ የማንቸስተር ዩናይትድ ፈራሚ ጀደን ሳንቾ እጅግ ትልቅ ኪሳራ አድርሶብን ከክለባችን መውጣት ችሏል። ትልቅ ሰክሰስ ነው። ትልቅ ደሞዝም እየተከፈለው ስለነበረ የእሱንና የካዝሚሮን ደሞዝ ማቃለል መቻል ትልቅ ሰክሰስ ነው። ለማንኛውም ባርሴሎና ቀልዷል። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ይመለሳል። ጀደን ሳንቾ ከካዝሚሮና ማላሻ በመቀጠል ክለቡን ኮንትራቱ በመጨረሱ ለቆ እንደሚወጣ ዛሬ ይፋ ሆኗል።